ሩታዬ ነፍሰ ጡር ናት። በዛሬው ቪዲዮ በጣም ቁልጭ ብሎ እየታየ ነበረ እርግዝናዋ ማለት ነው። ሰሞኑንም ያስታውቃል። አንዳንድ ጠባብ ልብሶች ምናምን ስትለብስ ያኔ ሆዷ ገፋ ብሏል ማለት ነው። ዛሬ ደግሞ በግልጽ በቃ እኔ እንደው ሰሞኑን ትሆናለች አትሆንም የሚል ጥርጣሬ፣ እርጉዝ ናት እርጉዝ አይደለችም የሚል ጥርጣሬ ላይ ነበርኩኝ ማለት ነው። ዛሬ ግን አረጋገጥኩኝ በቃ እርጉዝ እንደሆነች ያስታውቃል። እና አብርሽና ሩታ እንኳን ደስ ያላችሁ፣ የልጅ አባት ልትሆኑ ነው። እኔ በነገራችን ላይ በጣም ደስ ብሎኛል ማለት ነው። ምክንያቱም ልጅ ካለ ፍቅር ይበልጥ ይጠነክራል። የተለያዩ ነገራቶች የመጡ ሊያናጋቸው አይችልም ማለት ነው። እና አብሮች ታውቃላችሁ፣ በመሀልም በውስጥም በውጭም ጠላት ያለባቸው ልጆች ናቸው ማለት ነው እንደምናውቀውና እነዚህ ልጆች ደግሞ በመካከላቸው ልጅ ካለ ከወለዱ ደግሞ ይበልጥ ፍቅራቸው እንዲጠነክር ያደርገዋል። ስለዚህ ደስ ብሎኛል በጥቅሉ ማለት ነው። የልጅ አባት ሊሆኑ ነው። እጅግ በጣም ደስ ብሎኛል ማለት ነው። አሁን ግልጽ ነው እርግዝና መቼም ሳታይ እንትን አትይም አትሉኝም አይደል? እናንተም አይን ያለው ሰው ሁሉ ያረጋግጠዋል ማለት ነው። እየገፋ ነው ሆዷ። በጣም ነው ግልጽ ነው። በጣም ነው የሚታየው ማለት ነው። እና እንኳን ደስ አላችሁ የአብርሽ አድናቂዎች፣ የሩታ ወዳጆች። ይህን ትዳር በእናንተ ትከሻ እዚህ ደርሷል ማለት ነው። እውነት ለመናገር ብዙ መስዋዕት ከፍላችኋል። የና አብርሽ ኦዲየንሶች ከኔም ጭምር ማለት ነው። ተሰድበናል፣ ተረግጠናል፣ አይጋቡም ተብለናል። ብዙ ነገር ተብሎ ነበረ። ለድራማ ነው፣ ለሚዲያ ነው፣ ለቪዲዮ ነው፣ ለዩቱብ ነው እንጂ ትክክለኛ ባልና ሚስት አልነበሩም እያላችሁ ብዙ ልጆቻችሁ ስትሉ ነበረ። ያው ስትሉ ሰርጋያችሁ፣ ስትሉ ሽማግሌ ተላከ፣ ውሸት ነው ስትሉ ሽማግሌ ተላከ፣ ውሸት ነው ስትሉ ተደገሰ፣ ተጋቡ፣ ውሸት ነው ስትሉ ደግሞ ይኸው ልጅ ያረገዙ፣ ውሸት ነው ስትሉ ደግሞ ገና ብዙ ነገር ታያላችሁ ማለት ነው። ከአሁን በኋላ መቼም ውሸት ነው የሚል ሰው አይኖርም። አሁን ሁሉም ሰው አምኖ ይቀበላል። የሩታና የአብርሽ ትዳር ወይም ባልና ሚስትነታቸው ሁላችንም አረጋግጠናል ማለት ነው። ጥያቄ ያለባችሁ ያልተዋጠላችሁ ባልና ሚስት አይደሉም ብላችሁ የምታስቡ አሁንም እርግጠኛ አይደላችሁ? አሁን ልጅ ካያችሁም በኋላ እርግዝናም ካያችሁ በኋላ እርግጠኛ አውቆ የትኛ ቢቀሰቅሱት አይሰማም እንደሚሉት ነው። አሁን እንደዚህ እያያችሁ አሁንም አናምን የምትሉ ሰዎች ካላችሁ ያው አውቃችሁ ነው የተኛችሁት። አውቆ የተኛ ሰው ደግሞ ቢቀሰቀስ አይነቃም አይሰማም ማለት ነው። እና እንደዛ ነው። ለማንኛውም የእነሱ ትዳር የእውነት ነው። የእነሱ ትዳር ፍሬ አፍርቶ እያያችሁ ነው ማለት ነው። እጅግ በጣም ደስ ብሎኛል። በጣም ለዚህ ትዳር ብዙ መስዋዕት ከፍለናል ማለት ነው። ከነሱ ጭምር እኛም ተመልካችን ብዙ ተብለን ነበረ። ብዙ ተረግጠን ነበረ። ብዙ ተሰድበን ነበረ። ዛሬ እዚህ ደርሰው ስላያቸው እጅግ በጣም ደስ ብሎኛል። እውነት ለመናገር ያው ሰሞኑን ዱባይ ይፋ እያሉ ነው፣ ብትን እያሉ ነው። አንዳንድ እነ ጽጌ እነ ዳኒ ረብሻ እየፈጠሩ እንትን ቢሏቸውም ደስ አላለኝም። በነገራችን ላይ ሰሞኑን የሚሰራው ቪዲዮ ዳኒና ጽጌ የታወቀ ነው። ሁሌም እንደተጨቃጨቁ ነው። ታናሽና ታላቅ ይመስልና እነዚህ ልጆች በቃ ሰላማቸው ነሷቸው፣ ሰላም በጠበጧቸው እያልኩኝ በጣም አናደውኝ ነበረ። አሁን ግን እየተዝናኑ እያየሁኝ ነው ማለት ነው። አሁን ይሄ ነው የሚሻለው። ሲጀመር ለመዝናናት ላይ ሄዳችሁት እዛ እኮ አገር ለማየት ፈታ ለማለት ነው። ይሄ ለመዝናናት ነው የሄዳችሁት። እነሱ ደግሞ እዛ ሄደው እንደ ትንሽ እንደ ታላቅና እንደ ታናሽ እንትን እያሉ ነገር እየፈጠሩ ችግር እየፈጠሩ ሲጀመር ጽጌና ዳኒ ድሮ የመጀመሪያቸው አይደለም ማለት ነው። ዳኒ ሴት ካየ ቁጥር ወደዛች ወደ አዲስ ከመጣች ሴት ጋር መለጠፍ ስራው ነው። ጽጌ ደግሞ እንትን ማለት አታቆመው ወይ በቃ ፍቅረኛ ነን ብለው ግልጽ አድርገው ለተመልካች አልተናገሩ ወይ ጓደኛ ማቾች ነን ብለው በቃ አርፎ አልተቀመጡ። የሆነ ቦታ እንደ ወንድም አክት ያደርጋሉ፣ የሆነ ቦታ ደግሞ እንደ ባልና ሚስት ወይ እንደ ፍቅረኛ አክት ያደርጋሉ ማለት ነው። ጸባያቸው ምንም የማይጨበጥ ስለሆነ ተከትለዋቸው መጥተው የእናንተን ሰላም እየነሷችሁ ስለነበረ እኔ በበኩሌ በጣም ከፍቶኛል ማለት ነው። ቅር ብሎኛል። ወይ አለመሄድ ነበረባቸው። ከሄዱ በኋላ ደግሞ ለምን እንትን ብለው ስርዓት ይዘው ለምን አይቀመጡም እያልኩ ነበረ። ግን የሆነ ሆኖ አሁን ወደ ሰላሙ መጥታችኋል። እጅግ በጣም ደስ ይላል ማለት ነው። ዳኒም ወደ አዲስ አበባ መጥቷል። ጽጌም ከነሱ ጋራ ያው እንትን እያለች ነው። ወደ ራሷ ተመልሳ ተረጋግታ ያው እያየናት ነው። እና በጣም ደስ ይላል ማለት ነው። ሰሞኑንማ ክሎሮክስ ጠጥታ ድራማ እኮ ነው። ክሎሮክስ ቤት ዘግታ ክሎሮክስ ጠጣለሁ ብላ እንደ ፍቅረኛ አክት ታደርጋለች። ንጹህ ወንድሜ ነው በስንት ሚዲያ በስንት ኢንተርቪው ላይ ስትናገር ያን ነበር። ዛሬ ታዲያ እንደ ፍቅረኛ ምን አክት ታደርጊያለሽ? ከሌላ ሰው ጋር አየሁት ከሌላ ሴት ጋር አየሁት እያልሽ ማለት ነው። ልጆቹን አትበጥብጫቸው።
በቃ ይዝናኑበት፣ ይረፉበት። በዛ ላይ ደግሞ ሩታዬ እርጉዝ ናት። ካሁን በኋላ የሚያስፈልጋት እሷ ሰላም፣ ደስታ፣ ሳቅ፣ ጨዋታ ነው እንጂ ጭቅጭቅ አያስፈልጋትም ማለት ነው። መጨቃጨቅ የለባችሁም። እንደ ልጁ ነገ ሲወለድ ጨቅጫቃ ልጅ ነው የሚሆነው ማለት ነው። ለቅሶ ጭቅጭቅ እየሰማ ጽንሱ እንትን ካለ ማለት ነው። ግን ሳቅ፣ እናቱ ደስተኛ ከሆነች ልጁ ሲወለድ ደስተኛ የሆነ ልጅ ይወለዳል። ይህ እውነት ነው በነገራችን ላይ ማለት ነው። ሰው አሰቡበት እና መልካም ቆይታ ይሆንላችሁ ባይ